ሰላም ለእናንተ ይሁን በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ በጾም ህይወታችን ወይም ስንጾም መንፈሳዊ ተግባርን ስናከናውን ማድረግ ያሉብን ውጤታማ ነገሮችን እንመለከታለን። ጾም በመጽሐፍ ቅዱስ አንድ መንፈሳዊ ተግባር ወይም ከእግዚአብሔር ጋር ህብረት የምናደርግበት፣ ራሳችንን ወደ እግዚአብሔር የምናቀርብበት፣ ስጋችንን የምናዋረድበት አንድ መንፈሳዊ ተግባር ነው። ነገር ግን ስንጾም ውጤታማ በሆነ መልኩ እንዴት ነው መጾም ያለብን? ለምሳሌ በተለምዶ የተለመደ ጾም አለ። ምግብ አለመብላት ወይም እንጀራ አለመብላት ከዛ መጸለይ። እውነት ውጤታማ የጾም ጸሎት ህይወት ይሄ ብቻ ነው? ስንጾም ምግብ ብቻ ነው መታቀብ ያለብን ወይስ ሌሎች ነገሮች አሉ የሚሉትን እንመለከታለን። መጽሐፍ ቅዱስ ላይ ጌታ ኢየሱስ 40 ቀን እና 40 ሌሊት ሲጾም ምግብ ብቻ አልነበረም መብላት ያቆመው። ጌታ ኢየሱስ 40 ቀን እና 40 ሌሊት ሲጾም በምድረ በዳ ውስጥ ነው የነበረው። መንፈስም ወደ ምድረ በዳ መራው። በዛም 40 ቀን እና 40 ሌሊት ሲጸልይ ቆየ ይላል መጽሐፍ ቅዱስ። ስለዚህ ባጭሩ ቀላል በሆነ መልኩ ከጌታ ኢየሱስ ጸሎት ስንመለከት ጾም ጸሎት ስንመለከት እሱ ሲያደርገው የነበረው ጾም ጸሎት ምንድነው? ምግብ አለመብላት ብቻ አይደለም። ወደ ምድረ በዳ ሄዶ ነበር። ምድረ በዳ ውስጥ ምንድነው ያለው? ምድረ በዳ ሰው የለም። ምድረ በዳ አውሬ ነው ያለው። ምድረ በዳ ውስጥ ሰው ቢያምራችሁ፣ ሰው ቢናፍቃችሁ ልታገኙ አትችሉም። ስለዚህ ከሰው ተለይቷል። ምድረ በዳ መሄድ አለባችሁ የግድ እያልኩኝ አይደለም። ነገር ግን 3 የጾም ደረጃዎች አሉ። እነዚህ 3 የጾም ደረጃዎች የሥጋ ጾም አለ፣ የነፍስ ጾም አለ፣ የመንፈስ ጾም አለ። ለምሳሌ ስንጾም ቅድም እንዳልኳችሁ በተለምዶ በቃ ዛሬ ጾም ጸሎት ላይ ነኝ፣ በቃ ጾም ይዣለሁ፣ ስለዚህ ምግብ አልበላም፣ ያው ይታወቃል። ምናልባት ቀን ላይ ጸልያለሁ እንላለን። ከዛ በቃ ይሄ ነው። ነገር ግን በነፍሳችን በኩል ስጋችን እንደጾመው ሁሉ በነፍሳችን በኩል መጾም አለብን። በመንፈሳችን በኩልም መጾም አለብን። ውጤታማ ፉል የሆነ ጾም ጸሎት እነዚህን 3ቱን ያካተተ ነው። በነፍስ፣ በስጋ፣ በመንፈስ። እሺ ቀደም እንደነገርኳችሁ በስጋችን ጾምን እናውቃለን። ምግብ አለመብላት፣ ከምግብ እንታቀባለን። የስጋን ጾም ስለምናውቀው እሱን ልለፈው። በጣም የማይታወቀው ሰዎች ብዙ ጊዜ አንደርስታንድ የማያደርጉት የነፍስ ጾምና የመንፈስ ጾም ይባላል። ነፍስ እንዴት ነው የምትጾመው? መጽሐፍ ቅዱስ ነፍሳችን የእውቀታችን፣ የስሜታችን፣ የፍቃዳችን፣ የኢማጂኔሽናችን ክፍል እንደሆነ ይናገራል። ለዚህ ነው ደግሞ በአእምሯችሁ መንፈስ እንድትታደሱ ይላል። ሌላ ስፍራ ላይ ደግሞ ምን ይላል? በእግዚአብሔር ዕውቀት የሚነሳው ከንቱ ሐሳብና ምኞት እናፈርሳለን፣ አእምሮን ሁሉ ለክርስቶስ እየማረክን እናስገዛለን ይላል። ስለዚህ እዚህ ጋር እንደተጠቀሰው በእግዚአብሔር ዕውቀት ላይ የሚነሳ ሌላ ዕውቀት አለ። በእግዚአብሔር ዕውቀት ላይ የሚነሳ ሌላ ዕውቀት የሚመስል ነገር አለ። የዓለም ዕውቀት አለ፣ የሰይጣን ዕውቀት አለ፣ የሰዎች ዕውቀት አለ። እሱን ምን እናስገዛለን አለ? አእምሮን ሁሉ በእግዚአብሔር ዕውቀት ላይ የሚነሳውን ከንቱ ሐሳብና ምኞት ሁሉ እናፈርሳለን ይላል። ስለዚህ ልክ ጾም ጸሎት ስትይዙ በነፍሳችሁ በኩል መጾም ያለባችሁ ነገሮች አንደኛ በእግዚአብሔር ዕውቀት ላይ የሚነሳውን ከንቱ ሐሳብ፣ ምኞት፣ ይቅር ለማለት እነዚህ ነገሮች እያሉ ጾማችን በስጋ ልንጾም እንችላለን፣ ነፍሳችን ግን አትጾምም። ኦኬ። ስለዚህ ነፍሳችን የዕውቀት፣ የስሜት፣ የፍቃድ ክፍል ናት ካልን ዕውቀት ለምሳሌ አሁን የሆነ ሶሻል ሚዲያ እያያችሁ ወይም ይሄን ቪዲዮ እያያችሁ የሆነ ዕውቀት እያገኛችሁ፣ ዕውቀት ነፍስ ትፈልጋለች። ስለዚህ ዕውቀታችን ለምሳሌ ፊልም ስታዩ ወይ ሶሻል ሚዲያ ስትከታተሉ የሆነ መረጃ እየወሰዳችሁ
ያ ዕውቀት ያገኛችሁ ነው። ስለዚህ ጾም ጸሎት ላይ ሆናችሁ ሶሻል ሚዲያ የምታዩ ከሆነ ምናምን በቃ ነፍሳችሁ አትጾመችም። ሶሻል ሚዲያ ፋስቲንግ ያስፈልጋል። ሌላኛው ነፍሳችን ውስጥ ምን አለ? ስሜት አለ። ስሜታችሁን ኢንተርቴን የሚያደርጉ ነገሮች፣ ለምሳሌ አንደኛው ስንበላ ስሜት አለ። እሱን ታቅበናል በስጋ በኩል። ስለዚህ ነፍሳችንም ያንን ስሜት ታጣለች። ሌላኛው በጾታዊ ግንኙነት ውስጥ ባለትዳር የሆናችሁ በጾታዊ ግንኙነት ውስጥ ሆናችሁ ያንን ነገር ኢንተርቴን የምታረጉ ከሆነ ጾም ላይ ሆናችሁ ስጋችሁ ጾሙ ያንን ኢንተርቴን የምታረጉ ከሆነ ባለትዳሮች ያንን የምታረጉ ከሆነ ነፍሳችሁ አልጾመችም። you are enjoying ስለዚህ ስሜት፣ ዕውቀት፣ ፍቃድ፣ ኢማጂኔሽን ደግሞ ስዕል። አሁን ሙቪ ስታዩ ኢማጂኔሽን ስዕል እየወሰዳችሁ ነው፣ በሱ ኢንተርቴን እያደረጋችሁ ነው፣ ነፍሳችሁ ያን እየወሰደች ነው። ስለዚህ ስጋችሁ ጾም ጸሎት ላይ ሆኖ ፊልም እያያችሁ ሶሻል ሚዲያ እያያችሁ የምትፈልጉትን ነገር ኢንጆይ እያደረጋችሁ አምሯችሁን በዛ ኢንጌጅ አድርጋችሁ ጾማችሁ ሙሉ አይደለም። ስለዚህ እነዚህ የነፍስ ጾሞች ያስፈልጋሉ። ሌላኛው ደግሞ የመንፈስ ጾም ነው። መንፈስ ምንድነው? መንፈሳችን ውስጥ ምንድነው ያለው? መንፈስ የሰው መንፈስ ውስጥ መንፈስ አእምሮ አለው፣ ኢንቲዩሽን አለው፣ ፌሎሺፕ አለው። አእምሮ አለው፣ መንፈስ የራሱ አእምሮ አለው፣ ፍላጎት አለው፣ ኢንቲዩሽን አለው። ኢንቲዩሽን ማለት ኢነር ኖዊንግ ማለት ነው፣ ውስጣዊ ማወቅ ማለት ነው፣ በውስጥ ማወቅ ማለት ነው። ሌላኛው ፌሎሺፕ ነው ያለው። ፌሎሺፕ ምን ማለት ነው? ህብረት ማድረግ ማለት ነው። ለምሳሌ ጌታ ኢየሱስ ሲጾም ምድረ በዳ ብቻውን ነው የነበረው፣ ከሰዎች ጋር አይገናኝም ነበር። ፌሎሺፑ ዲስኮኔክት አድርጓል። ስለዚህ በመንፈሱም በኩል እየጾመ ነበር። ፌሎሺፕ ከሰዎች ጋር ህብረት ማድረግ መገናኘት፣ በጾም ጊዜ በጾም ጸሎት ጊዜ ሆናችሁ ለምሳሌ ለጸሎት የምትገናኙት ካልሆነ በስተቀር ስፔሻሊ እየጾምኩ ነው ብሎ መዞር ወይም ሰዎችን ሚት ማድረግ ሙሉ የሆነ ፓርታችሁ እኮ ጥሩ ነው ሰርቷል፣ ጾሟል፣ የሆነ ፕሮግረስ ያመጣል። ነገር ግን ሙሉ የጾምን ኃይል ፓኬጁን አታገኙ። ከነዚህ ከሶስቱ አንዱ ከጎደለ ሙሉ አይደለም ጾማችሁ። ስለዚህ ጌታ ኢየሱስ ከሰዎች ሁሉ ወጣ፣ ወደ ምድረ በዳ ሄደ፣ በነፍሱም በኩል ጾመ፣ በመንፈሱም በኩል ጾመ፣ በስጋውም በኩል ጾመ። ስለዚህ እነዚህን ሶስቱን ሙሉ የጾም ጸሎት ዋጋዎችን ከፍሏል። ስለዚህ መንፈሳችን ይጾማል፣ ነፍሳችን ይጾማል፣ ስጋችን ይጾማል ማለት ነው። የዛኔ ነው የጾምን ኃይል በኃይል የምናገኘው። እግዚአብሔር ወዳየለን ወይም እግዚአብሔር በዛ በጾም ውስጥ በሚያመጣልን ኃይልና አዲስ ምዕራፍ ውስጥ የምንገባው። ያለበለዚያ ስጋችን እንጀራ ታቅቦ ምግብ ታቅቦ ነፍሳችን ኢንተርቴን የምታረግ ከሆነ ስጋችን ብቻውን ይቀራል። ሲንክድ አንሆንም በነፍስ በመንፈስ በስጋ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር ነፍስ መንፈስ ስጋችሁ ሁለንተናችሁን ይቀድስ ይላል። አንድ መሆን አለበት። ነፍስ መንፈስ ስጋችሁ ሲንክድ መሆን አለበት። ዋነስ ያስፈልጋል። ስጋችሁ እዚህ የጾመ ነው፣ ለነፍሳችሁ ግን ቲቪ ትሰጡታላችሁ፣ ሶሻል ሚዲያ፣ ቲክቶክ፣ ፌስቡክ፣ ኢንስታግራም እና ነፍሳችሁ ዲስኮኔክትድ ነው ከቦዲያችሁ። እዚህ ጋር ስጋ እየተራበ ነው፣ ነፍስ ግን ኢንጆይ ያደርጋል። ከዛ ደግሞ እዚህ ስጋ እየተራበ ነው፣ እንትናን እስቲ ላገኙ ብላችሁ ጾም ሊሆናችሁ ትሄዳላችሁ። ፌሎሺፕ ያደርጋችሁ ነው፣ ከሰው ጋር ህብረት ያደርጋችሁ ነው። ስለዚህ መንፈሳችሁ ደግሞ አልጾም። እነዚህ ሶስቱ ፉሊ ኮምፕሊትድ በሆነ መልኩ በነፍስ በስጋ በመንፈስ ስትጾሙ ጾማችሁ ሙሉ ጾም ይሆናል። ሙሉ ጾም ማለት ይሄ ነው። ሙሉ ጾም ማለት ይሄ ነው እና በነፍስ በመንፈስ በስጋ በኩል መጾም ማለት። ስለዚህ መንፈሳችን ይጾማል፣ ነፍሳችን ይጾማል፣ ስጋችን ይጾማል ማለት። በጌታ በኢየሱስ ስም ተባረኩ። በሌላ መልእክት እንገናኛለን። ይሄን ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ መልእክቴን ሼር አድርጉ። አዳዲስ ትምህርቶች ቶሎ ስለምለቅላችሁ ታገኛላችሁ።
መልእክቴን ሼር እያደረጋችሁ ወዳችኋለሁ። በኢየሱስ ስም ተባረኩ።